ጌታ ይስጣችሁ። ሰላም አርጋችሁ ሰላም አሜን። ቀለማቲም ሰላም አርጋችሁ ሰላም ጠብቃችሁ ሰላም አሜን። ይነስጣችሁ አሜን። ዘመኑ እየሰራችሁ ይደጉ እየሰጣችሁ አሜን። የተከበራችሁ ወንበር ይከበረላችሁ። አሜን። አርዳ ነጋ ጎር አልፈላሃ ስነሃ በል ትምህርት ንስሃ ከኑ አመለ ወንበሪ ተነቀባዳ በሉ ከኔ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? እስኪ ለዚች ቀን ላደረሰን አምላካችን እናመስግነው። እንደምታውቁት ከዛሬ አመት አምናም እንደዚህ አድርገን ነበር። ታስታውሳላችሁ? አላችሁ ቃል ገብተን ደግሞ ቀጣይ አመት እግዚአብሔር ቢያደርሰን እናደርጋለን ብለናል ነበር። ይሄው አሁን እግዚአብሔር ፈቅዶ አድርገናል። ከዚህም በኋላ ደግሞ እግዚአብሔር ከፈቀደ እናንተን ሰብስበን እንመግባለን። እሺ? እናንተ ግን የሚጠበቀው ምንድነው? ስነ ስርዓት ያዙ፣ ጨዋ ሁኑ። ወደፊት በደንብ እናግዛችኋለን። ዛሬ ደግሞ ምንድነው ያለው? ዝማሬ አለ። ስጋችሁ ብቻ አይደለም የምትመገበው፣ እግዚአብሔርን ቃል ደግሞ አለ። ያው የምትመገቡት ምግብ ዛሬ በልታችሁ ነገ ይጠፋል አይደለ? በዳሪ በሰገራ ይወጣል አይደለ? የምትሰሙት የእግዚአብሔር ቃል ግን ለዘላለም የሚሆን የእግዚአብሔር ቃል የእንጀራ ነው፣ የዘላለም ምግብ ነው። እሺ? ስለዚህ ተረጋግታችሁ አጭር ደቂቃ ነው እሳቸው ያስተምራሉ። አንድ መዝሙሩም ይቀርባል። ከዛ ማዕዱን ትመገቡና በሰላም ትሄዳላችሁ ማለት ነው። እሺ? እሺ። እሺ በቃል አሁን ያው በቤተ ክርስቲያን ስርዓት የትኛውም ነገር በጸሎት ነው የሚጀምረው። ስለዚህ ሁላችሁም ከተቀመጣችሁበት ትነሱና ፊታችሁን ወደዛ ዞራችሁ ወደ ቤተ ክርስቲያን ጸሎት እናደርጋለን ማለት ነው። ወደዛ ዞራችሁ ወደዛ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንንክሱምን በንቲንክሱምን አፉራ ቁልቁልክሱምን ምተማገኖ አሜን። በቃ አባ ካንልማ ካላፉራ ቁልቁሉ ሰዳና ቀተኮ አሜን። የረዳን ያገዘን እግዚአብሔር ስሙ ብሩክ ይሁን። አቤቱ የቅዱሳን አምላክ ቅዱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ይህንን ሰዓትና ጊዜ ባርከ ቀድሰህ ስለሰጠን እናመሰግናለን። ቀሪ ዘመናችንን ትባርክልን ዘንድ በመካከላችን ተገንተ አንተ ሐዋርያትን ነቢያትን በባረከው እጆች እንድትባርከን ያንተ መልካም ፍቃድ ይሁን እያልን እንጸልያለን። አቤቱ ቅዱስ እግዚአብሔር ሆይ አንድም ሶስትም ሁለትም ተገንታችሁ በስመ ብትሰበሰቡ እነሆ በመካከላችሁ እገኛለሁ ብለህ ለጻድቃን ለሰማዕታት ለነቢያት ለሐዋርያት ለአባቶቻችን ቃል በገባው ምሕረት እኛም በቃሊ መሰረት ተገንተናልና በመካከላችን ተገንተ ጉባኤያችንን ትባርክልን ዘንድ ያንተ መልካም ፍቃድ ይሁንልን። አቤቱ ቅዱስ እግዚአብሔር ሆይ ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅን ታስተማረን እንጠራሃለን። ተለመነን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአት በደላችንን ያስተሰርይልን ለዘላለሙ አሜን። የአብ ጸጋ የወልድ ቸርነት መንፈስ ቅዱስ አንድነት ከሁላችን ጋር ይደር ለዘላለሙ አሜን። እሺ አረፍ አረፍ በሉ። እሺ በድጋሚ ቆያ ነባዛጋ እሺ በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን። እሺ አንዴ ወደዚህ እና ይሄ ለእናንተ የተዘጋጀው መርሃ ግብር ማለት ነው። ምገባው የተዘጋጀው አድምጡኛ እንዴ ይሰማል አይደል?
ያዘጋጁላችሁ ይሄንን ማን መሰላችሁ? ለመጀመሪያው አውደ ወንጌል የሚባል ሚዲያ። እሺ አውደ ወንጌል የሚባል ሚዲያ አዋተው አሰባስበው ድሆችን መግቡ ብለው ነው እሺ ይሄንን ያዘጋጀ ነው። ሲቀጥል ደግሞ ይሄንን እቃ ወጡን በመስራት የተለያየ ነገር ደግሞ ያገዘን ቅዱስ ሚካኤል ቤተክርስቲያን ታውቃላችሁ አይደል? የቤተክርስቲያኑ ሰንበት ትምህርት ቤት የምታያቸው ወጣቶች ናቸው እሺ ይሄን ምግብ ያዘጋጁት። ሲቀጥል የተለያዩ እዚህ ጋር መምህራችን አሉ አክብረዋችሁን የመጡት። እናንተ ግን ጸጥ ብላችሁ በጨዋነት ተከታተሉ። አጭር ነው ፕሮግራሙ። አሁን አንድ መዝሙር እንዘምርና እሳቸው ትንሽ አስተምረው ወደ ምግብ እንሄዳለን። እሺ እሺ ባለውለታዬ አመድ ያነሳኸኝ ከትቢያ ተጥዬ ድንጋይ የጨበጡ ፈራጆች ከበውኝ ነውሬን ዘርዝረው ጌታ ፊት አቆሙኝ። ፈረደችባቸው ኃጢአቴ በነርሱ ሰላም ሂድ ብሎኝ ምሮኛል ንጉሡ በሰላም ሂድ ብሎኝ ምሮኛል ንጉሡ ባለውለታዬ አመድ ያነሳኸኝ ከትቢያ ተጥዬ የማምነውን አምላክ አውቀዋለሁ እኔ በሰራልኝ ስራ በእድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ባለውለታዬ አመድ ያነሳኸኝ ከትቢያ ተጥዬ ጌታዬ ባለውለታዬ አመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ የቀራጭ አለቃ ቢሆን እሺ እሺ ከዚህ በመቀጠል አጭር ደቂቃ ቅድም ብያችኋለሁ የዛሬ ምግብ ብትበሉ ነገ አትራቡም ትራባላችሁ የእግዚአብሔር ቃል ግን አንዴ ከበላችሁ የምትራቡት አይደለም እሺ ስለዚህ የእግዚአብሔርን ቃል በጌዴኛም በአማርኛም በኦሮምኛም እሺ ያስተምራሉ እሺ ስለዚህ እሳቸው የሚናገሩበትን አንደበት እግዚአብሔር ለኛ ደግሞ ምን ሰማበትን ምን ለወጥበትን እግዚአብሔር አምላክ ልቦናን ያድለን ወደ መምህራችን እሺ በድጋሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አንንክ ሱምን በልተንክ ሱምን አፉራ ቁልልክ ሱምን ምተማገኖ አሜን መቃባ አኔንዋ አኔፎራ ቁልቁሉ እደኑ አቀቶኮ አሜን ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን በሉ አሰሮ ለሰይጣን ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አጋዞ ለአዳም አሰሮ ለሰይጣን ሰላም እምይእዜሰ ኮነ ፍስሐ ወሰላም እልል ብላችሁ እግዚአብሔርን አመስግኑ። ይሄ ማለት ክርስቶስ ላንቀላፉት ሁሉ በኩራት ሆኖ ተነስቷል ይላል ሐዋርያ ጳውሎስ። ምን ይላል? በዚህ ሐዋርያ ጳውሎስ
ወደ ቆሮንቶስ ሰዎች በጻፈ መልእክቱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ ከሙታን መካከል ተነስቷል ይላል። ክብርና ምስጋና ለአምላካችን ነው። እኛ 5500 ዓመት በባርነት ተገዝተን ሳለ የብዙዎች ደም ላድን አልቻለም። የሰማችሁ ነው። የብዙዎች ደም ምድርን ላድን አልቻለም። ብዙ ከብት ታርዷል፣ ብዙ ጥጃ ታርዷል፣ ብዙዎች ቅዱሳን ሰማዕታት ተሰውቷል። ነገር ግን የዓለምን መርገም የሚያነሳ አልተገኘም። አንዱ የድንግል ማርያም ልጅ ከሰማይ ወርጄ አድንሃለሁ ያለውን የአዳምን ቃል ይፈጽም ዘንድ አንዱ የድንግል ማርያም ከሰማይ ወደ ምድር ወረደና ወደ ቅድስተ ቅዱሳን ወደ ድንግል ማርያም ገብቶ ተወለደ። ከተወለደ በኋላ ደግሞ ዞሮ አስተማረና እኔ ካልተሰቀልኩ አልሞትኩኝ ልጆቼ ከባርነት ቀንበር አይወጡም ብሎ አንዱ ክርስቶስ ስለ ሁሉ ሞተ። ክብርና ምስጋና ለአምላካችን። ክርስቶስ ባይሞት ኖሮ ክርስቶስ ሞቶ ደሙን ባፈስልን ኖሮ እኛ አንድንም ነበር። ደሙ ዓለምን ሁሉ አዳነ። ለዚህ ነው ወምድርኒ ትከብር ፋሲካ ታስባ በደመ ክርስቶስ። ታስባ በደመ ክርስቶስ ማለት በክርስቶስ ደም የዓለም መርገም ታጠበ ማለት ነው በግዕዙ። የሰማችሁ ነው። ለቅናኔ መገኖ ለቅናኔ ለቀ መገኖ ካዶ መገኖ ቃለ ቆርሳከን ልከንደባ ተቾ ከነበራ አተወክ አተገስሰክ አያተወክ መገኖ ለተፈተታ አንከዳይ ነፃነተ ወክርስቶስ ገን ኖ ጋርጋረ ክርስቶስ ገን ኢታተባ ኖ አይገ ማንጆ በቃ መገኑክ ማንጆ ረባሻታ ረባሻባን ሀዌ ማቾአታ ማቾአባን አለ መገኖ ላቅናኖን ኢታተባታ እሺ ወሮ ሮብ በቤታ ጉያ ዳኩን ጉያ እኙቲ ጉያ ወቀዮት ምቲ ነሚ ዋቃ እያካሬ ፈይነ እኙራ ነገኒ ገርጋር ከኑ ገርጋር እኙ ከኑ ኤቢስ እኙ ጉያ ዳኑ ከነ እኙ ሜ ዋቀዮም ገለተ ከናጋ ለዚህ ነው ሐዋርያ ጳውሎስ ላንቀላፉት ሁሉ ክርስቶስ በኩራት ሆኖ ከሙታን መካከል ተነስቷል ነው አለው። ይህንን የትንሣኤን በዓል የምናከብረው ዝም ብለን አይደለም። በዋጋ ነው የተገዛ ነው። በደም ነው የተገዛ ነው። የደም ዋጋ ተከፍሎን ነው። ማንም ባራ የለም። ሁላችንም የክርስቶስ ልጆች ነን። እውነቶች ባራ አለን። ባራ እኮ ሁላችንም የማን ልጆች ነን? የእግዚአብሔር ልጆች ነን። ለዚህ ነው ሐዋርያ ጳውሎስ ሲናገር በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ክርስቶስ ላንቀላፉት ሁሉ አለ ለሁሉም በኩራት ሆኖ ከሙታን መካከል ተነስቷል ማለት። ይህንን የትንሣኤን በዓል የምናከብረው በደስታ ነው። አንደኛ በዓል ራሱ ትንሣኤ ነው። ሰው ሌላ ሞቶ ተነስቶ እኛን ከባርነት ቀንበር ያወጣት ሌላ ሰው የለም። ሌላ ጻድቅ የለም። ሌላ ሰማዕት የለም። ሌላ መልአክ የለም። ያዳነን የፈወሰን አንዱ የድንግል ማርያም ልጅ ክርስቶስ ኢየሱስ ነውና ለዚህ ክብር ስጡልን። ለዚህ ነው የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል፣ እሱ በዚህ የለም አሉ። ክብርና ምስጋና ለአምላካችን ነው። እነ ማርያም መግደላዊት እየሮጡ ሲሄዱ ወደ ክርስቶስ ደጃፍ ሲደርሱ ያ የተቀበረበት ቦታ ላይ ሲደርሱ እሱ የለም፣ እሱ ተነስቷል። ክርስቶስ ዳር ላይ ቆሞ አየ። አትንኩኝ፣ ገና ወደ አምላኬ ወደ አምላካችሁ ገና ወደ አምላኬ አላረኩምና አትንኩኝ። ሄዳችሁ ግን ለ11 ለወንድሞቼ ንገሩ ክርስቶስ ከሙታን መካከል ተነስቷል ብላችሁ ለ11 ሐዋርያት
ተናግሮ አለ። ሐዋርያት 12 ነበሩ አይደል እንዴ? አንዱ ደግሞ ሸጠና ወደ ገዛ መንገዱ ምን ሆነ? ሄደ። ወዴት? ወደ ተንኮሉ ሄደ። ይሁዳ እግዚአብሔርን በ30 ብር ለወጠና ሄደ። ስለዚህ እናንተም ለትንሽ ብር ብላችሁ ራሳችሁን አትካዱ። ራሳችሁ በዋጋ ተገዝታችኋል፣ በደም ተገዝታችኋል። ለትንሽ ሳንቲም ብላችሁ አትጣሉ። የሰማችሁ ነው። ለቅናኔ ለገሲሳራ የሰማችሁ ነው። ለትንሽ ሳንቲም ብላችሁ ራሳችሁን አታዋርዱ። ክርስቶስ ስለኛ መዋረድ ስለኛ መጎሳቆል እሱ ሆኖ እሱ ሞቶ እኛን ሕያዋን አድርጎናል። ይህንን እግዚአብሔርን የምናመልክ ሰዎች ግን በእውነት ነው የምላችሁ የኑሮውን ዝቅታ የእናንተን ዝቅታ አትዩ። እግዚአብሔር የልብን መሻት ነው እንጂ የማየው ድሃውን ከሀብታሙም እግዚአብሔር በብርና በወርቅ ቦታ የለውም። አለው እንዴ? እግዚአብሔር መርጦ ለሀብታም ብቻ ሞቷል እንዴ? አልሞተም። ለተቅበዝበዙት ለተረሱት የተረሱትን ለማስታወስ የተጎዱትን እግዚአብሔር ለማንሳት ለእኛ ለዳዎቹ እግዚአብሔር አምላክ ሞትና ምድርን ፈወሰ። ይህንን አምላክን እያመለካችሁ በእውነት የምትጣሉ ከሆነ እየሰከራችሁ በየቦታ የወለዳችሁን ልጆቻችሁን የማታስተምሩ ከሆነ ዕዳ አለባችሁ። ተስማማን? ምን አለባችሁ? ዕዳ አለባችሁ። የዛሬ ዓመት ቃለ መጠየቅ አድርገናችሁ ነበረ። እየለመንኩ እስከ ዩኒቨርሲቲ እያስተማርኩ ነው ብሎ አንድ አባት መስክሯል። የአባት ዛሬም አለ። ያው ሽማግሌ ልክ ነኝ አይደል? እዚህም ሚካኤል የምታስተምሩ ሰዎች አላችሁ። ይሄንን ነው እግዚአብሔር ለእኛ ሕይወታችንን ለመቀየር ሕይወታችንን ወደ መልካም ስፍራ ለማሸጋገር አንዱ ክርስቶስ ሞተ። ለዚህ ነው ሐዋርያ ጳውሎስ ወደ ገላትያ 5 ምዕራፍ 1 ላይ ነፃነትን ላወጣን ክርስቶስ በክርስቶስ ነፃ ወጥተናል ይላል። በነፃነት እንድንኖር ክርስቶስ ነፃ ወጣን። እንግዲህ ወደ ባርነት ቀንበር አትያዙ ይላል። ተስማማን? ወደ ማን ቀንበር? ወደ ባርነት ቀንበር አትያዙ ይላል። ሱስ ባርነት ነው። አረቄ መጠጣት ባርነት ነው። በጠጅ መስከር፣ በሲጋር ውስጥ ራስን መጣል ባርነት ነው። ክርስቶስ በባርነት ቀንበር አወጣን። እንግዲህ ወደ ባርነት ቀንበር አትያዙ፣ አትግቡ። አንዱ ክርስቶስ ነፃ አውጥቶናል ይላል። ነፃነትን ያገኘነው ማን ነው? በማን ያገኘ ነው? በክርስቶስ አይደል ያገኘ ነው? በክርስቶስ የተገኘ ሰው፣ በደም የተገዛ ሰው ርካሽ ነን እንደኛ? በውድ ዋጋ ነው ተገዛ ነው። ስለዚህ ራሳቸውን ለምንድን ነው ርካሽ የምታደርጉ? ተስማማን? እግዚአብሔር ቤተሰቦች በእውነት እኮ ነው። እስቲ ራሳችሁን እዩ፣ ራሳችሁን ለውጡ። እቺ የኦርቶዶክስ ቤተክርስቲያን ንጽሕት ቅድስት የሆነችው የሀገር ዋልታ የሆነችው ኦርቶዶክስ ተዋሕዶ ቤተክርስቲያን ለምስኪኖች ሁሌ የምትረዳ የምታበላ የምታለብስ ሁሎችን የምታይ መጠለያቸው የዲያ የችግረኛ መጠለያ ቤተክርስቲያናችን ናት። ነው አይደለም? እውነት ውሸት? እውነት ነው። ይህንን መጠለያ ደግሞ ያገኙት ትሑት ወንድሞቻችን መዘምራን ደግሞ ከአባቶቻቸው ያገኙት ከአባቶቻቸው ያተረፉትን በረከት እናገኛለን ብለው እናንተን እያበሉ እያጠጡ እያስለበሱ ነው አይደለም? እየለበሳችሁ አይደል? መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ሆኜ ብመጣ አሳድራችሁኛል፣ ብታመም ጠይቃችሁኛል፣ ብታረስ ብራቆት አልብሳችሁኛል፣ ብታሰርም መጥታችሁ ጠይቃችሁኛል። ይህንን የወንጌል ቃል በማቴዎስ ወንጌል ምዕራፍ 25 ቁጥር 19 ላይ ያለው ቃል ነው። ይህንን ቃል ቤተክርስቲያን ሁሉ የወንጌሉን ቃል ተፈጽማለች። በእንተ ስለ ማርያም ብላችሁ አታችሁ ታውቃላችሁ? ተርባችሁ ታውቃላችሁ? በእንተ ስለ ማርያም ብለው አንድ ክርስቲያን በአንገቱ የክርስቶስ መስቀል ያለው እናንተን በእውነት ያልፋል? አያልፍም። በረከትን ከሰማይ ስለምጠብቀው ረድኤት በሰማይ ስለምጠብቀው፣ ምክንያቱም ሰው የዘራውን ስለሚያጭድ እንዲህ ተብሎ ተጽፏል በገላትያ ምዕራፍ 6 ቁጥር 7 ላይ ሰው የዘራውን
የዘራውን ያንኑ ያጭዳል። ምኑን ያንኑ ያጭዳል። ኩነኔ የዘራ ኩነኔውን፣ ጽድቅን የዘራ ጽድቁን ያጭዳል። ስለዚህ የእግዚአብሔር ቤተሰቦች እናንተ በውድ ዋጋ የተገዛችሁ ሰዎች ናችሁ። በደም የተገዛችሁ ሰዎች ናችሁ። እባካችሁን በስካር ራሳችሁን አትግደሉ። በተለያየ ነገር ራሳችሁን አትግደሉ፣ አትጣሉ። እግዚአብሔር ያያል። እግዚአብሔር ስራን ሁሉ የሚመዝን አምላክ ነው። እግዚአብሔር ስራ ሁሉ የሚመዝን አምላክ ነው። ይህንን ያደረጉት መዘምራኖች የድላ ቅዱስ ሚካኤል ሰንበት ትምህርት ቤት ያደረጉት መዘምራ ያሬድ ቅዱስ ሰንበት ትምህርት ቤት ያደረጉት ለእናንተ ብቻ ብሎ አይደለም፣ ለነፍሳቸው ዋጋ እንዳገኙ ዋጋቸውን በሰማይ ለእናንተ ያደረጉትን በሰማይ እንዳገኙ ለራሳቸውም ጽድቅ ለእናንተ መርዶ ረድኤት እንደሆኑ ያደረጉት። ስለዚህ የእነሱንም ረድኤትና የእነሱንም ደግሞ ልፋት በከንቱ አታስቀሩ። እግዚአብሔር ቤተሰቦች እባካችሁ አምባቄ ለስሜን ባርሲሱ ወደ ጌታና ጌታን የተኒ ክርስቶስ ኦጉማስን እንጀራ ኑ ገርጋሬራ ኑ በአቴራ ዲጋ ኢሳትን ኑ ዱቄራ ዲጊ ኢሳ አሞ ገቲ ቀባ ገቲን ቢተተኔተኒ ዋቀዮ ገቲን ኑ ቢቴ ያ ኡመተ ዋቀዮ ወረ ገቲን ቢተምተን ዋን ትኤፍ ይፈመና ጎዳ ስለሉ ፍሌሞት ስም ዱበቹ ፍሌሞት ጉዳን ጉዳ ወልቤካ ድቃለን ድቃ ቤካ ወልፌሳ ወልጃላዳ ነመ ዲበመ ዮ ጅራቴ ወሊፍ አኪማ ከኒስን ገርጋሬ ዋቀዮዳ ዲበምተነ ቤተኒ ከሲ ፈይሰኙ ረ በቃ ፈይሰኝ ትረ ከፈይሰኙ ዋቁመስም አምበስኒ ሉጉመስን እንጀዳ መነ ጋሪን ቀብደኑ ፍራሺ ጋሪን ቀብደኑ ብርድልብሲ ጋሪን ቀብደኑ ቦጂ ኬሰ ቡልተኒ ቦጂ ሰን ኬሰ ናሚ ብርድልብሲ ቱዱፊሰ ጅራ ከሲን ገርጋሬ ኙ ረ ኤንቱ ዋን ጋሪ ሲን ኡፊሰ ኤንቱ ሲን ፈይሰ ኤንቱ ሲን ገርጋሬ መዋቀ ሲን ገርጋሬ ከነ ዋቀዮ ገለተ ፈጣጋ ይህን ለባ ዋቀዮ ገለተ ፈጣ ለከ መገኑ ካዶ ምትርጋ ሳይሳነ ምትርጋ ሳይሳነ ለከ መገኑ ካዶ መገኑ ሀዲ መገኑ ቃሌ ላቃል ለከንደባ ተነቃለ በረከነ ገልተተን ሽቶቅ ሉማሎክ አከበረዋል ለለንድናተ ጋተዋልየ ገደኦ ጋተዋልየ ገደኦ ኪሴራ ሉማ ኪሴራ አኔ ተስያ ኪሴራ መገኖ ገደኦ ከዶ ጋተዋልየ ይያባ ለለንድኔ ከማንጆ የታለ ጋተዋልየ አራረሜ መገኖ ኖ አራራ ሐሰን ምድረና ሰማይ ለለንድኔ መገኖ ከዳጌ ምታሴ መገኖ ምድረ ከነ አራርሰን አራርሰባ እታ መገኖ ገለተ ፈኖታ ኢልልይታ በጣም ነው እናመሰግናችሁ። በጣም ነው የምንወዳችሁ። በእውነት ብዙ ሰዓትም አናበዛባችሁም። በጣም ነው ጸባይ ገዝታችሁ በየጊዜው በእውነት ወንጌል እያስተማር ነው። እናንተም እየተባራችሁ ነው። በየበዓሉ ቢያንስ በ12ቱም ወር አቦዬ ላይ በየወሩ በ12 እየመጣን እያስተማርናችሁ ነው። በእያንዳንድ አጋጣሚ በወሩ በአመት ውስጥ 20-30 ቀን ኮርስ እየተማራችሁ ነው። እውነት ውሸት? እውነት አይደል? ሁሌ የተማራችሁ አይደል? እየተለወጣችሁ ነው። በእውነት ሁሌ የተማራችሁ አይደል? አሞዬም እዚህም ሌላ ቦታም እየመጣን አይደል? ኡራኤልም እየመጣን አይደል? ሁሉም ቦታ እየተማራችሁ ነው አይደል? የማይሪ ለውጥ አምጥታችኋልና በእውነት ለእናንተ ምስጋና ይገባልና ለእናንተ አንድ ጊዜ እስቲ እልል ብላችሁ እግዚአብሔርን አመስግኑ። በእውነት አይቻለው። ባለፈው ብዙውን ጊዜ ስትረዳዱ አይቻለው።
እግዚአብሔር በብዙ ነገር ይረዳናል። እናንተም እየተራረዳችሁ ነውና ለነዚህ ለወጣቱም ደግሞ እናንተ በኋላ ትላልቅ ሰዎች ትመርቃላችሁ። ምርቃት ያስፈልገናል። የእናንተ ምርቃት እግዚአብሔር ይወዳል፣ እግዚአብሔር ያያል፣ እግዚአብሔር ይሰማል። እግዚአብሔር የልቦናችን መሻት ብቻ ነው የማየው። የልባችንን ነው እንጂ የማየው የልብሳችን መቆሸሽ እግዚአብሔር አያይም። ያል እንዴ ለዚህ ነው በኢዩኤል ምዕራፍ 1 ቁጥር 12 ላይ ልባችሁን ነው እንጂ ልብሳችሁን አትቅደዱልን፣ ልባችሁን ግን ምን አድርጉልን? ቅደዱልን ይላልና የረዳን ያገዘን እግዚአብሔር ስሙ ብሩክ ይሁን። እኔ ፕሮግራሜን ጨርሻለሁና እግዚአብሔር ይባርካችሁ። እግዚአብሔር በዓሉን የሰላም የፍቅር በዓል ያድርግልን። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ሁላችንም ሳይለየን ለዓመት ሰው ይበላል። የታመሙትን ያድንልን። የተጎዱትን እግዚአብሔር አምላክ ይርዳልን። የታሰሩትን እግዚአብሔር ያስፈታልን። የታመሙትን የተረሱትን የተጎዱትን እግዚአብሔር አምላክ በረከት በረድኤት እግዚአብሔር አምላክ ይጎብኝልን። የእግዚአብሔር ሰላም ይብዛላችሁ። እግዚአብሔር ይስጥልን። እልል ያላችሁ እያጨበጨባችሁ እስኪ እግዚአብሔርን አመስግኑ። እስኪ እግዚአብሔርን አመስግኑ። እሺ ቃሉን ላስተማረን ለአምላካችን ለቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ትምህርቱንም በሚገባ ላስተላለፉን ላስተማሩን ለመምህራችን ዲያቆን አንተነህ እግዚአብሔር አምላክ ረጅም ዕድሜን ይስጥልን። መርቁ። ጤናን ያድልልን። ቃልዮትን ያሰማልን። ቃልዮትን ያሰማልን። ከክፉ ሁሉ ይሰውርልን። እርሱንም ቤተሰቦቹንም ሁሉ እግዚአብሔር አምላክ ይጠብቅልን። መርቃችሁታል አይደል? እሺ አሁን የምንሄደው ወደ ማዕድ ነው። ሁላችሁም ለሁላችሁም ይደርሳል። ሁላችሁም ግን መረጋጋት አለባችሁ። ሁሌም ደግሞ እንድናዘጋጅላችሁ መሳደብ የሚባል ነገር የለም። መጨረሻ ላይ መርቃችሁ ተረጋግታችሁ ትሄዳላችሁ። እሺ ሌላ ደግሞ አንድ የምስራች አለ። ልንገራችሁ። እሺ እሁድ ዳግመ ትንሣኤ ነው አይደለ? እሁድ ደግሞ እንዲሁ በሰፊው ለእናንተ ድጋሚ ተዘጋጅቶላችኋል ማለት ነው። እግዚአብሔርን አመስግኑ። ያዘጋጀላችሁ ደግሞ ትውልደ ቅዱሳን የሚባል ሌላ በጎ አድራጎት ይኸው እዚህ ጋር ያለ ወንድማችን በሱ የሚመራ ሌሎችም ወንድሞች ያሉበት በሰፊው እዚህ ግቢ ነው የተዘጋጀው። እሁድ ላይ 5 ሰዓት ሲል ደግሞ ደግማችሁ መታችሁ የእግዚአብሔርን ቃል ትማራላችሁ፣ እንዲሁም ትመገባላችሁ። እሺ ግን ጸባይ አይተን ነው የአሁኑን አይተን በትክክል ተመግቦ መርቆ የሚወጣውን ድጋሚ እናስገባለን። ግን ተሳድቦ እንደዚህ ብሎ አስቸግሮ የሚወጣውን ቀጣይ እናስገባም። ስለዚህ ከወዲሁ ጥንቃቄ አድርጉ። ከዚህ ይጀመራል።
kennitani ijoollee nuu kennitani waggaa waggaan gaya ardaa nagaa godhu falfala haa sinna haa badu timirtinni si haa kennu ammale wombarii tana qabadha eebba tanaan itti fuufa itti guddadha jee waalfa ጌታ ይባረክ አሜን ዓመት ዓመት ድረስ አሜን ጨምረ ተማረቅ አሜን መልካም ጉዞ ቀጥል አሜን አሜን እሺ ሌላስ ዓመት ዓመት አደርሳችሁ አሜን በየዓመቱ አይለየን አሜን በየዓመቱ ተደስተን በየዓመቱ ትምህርት ገበና ይከታተል አሜን አሜን እናንተ ለኛ እንዳሰባችሁ ጌታ ደግሞ ለእናንተ ያሰባችሁ ጌታ ይሙላ ሀገራችን ኢትዮጵያችን ሰላም ያርግልን አሜን እሺ ሌላስ ይውሳቸው አርቁ እሺ ጌታ ይስጣችሁ ሰላም አርጋችሁ ሰላም አሜን ቀለማችን ሰላም አርጋችሁ ሰላም ጠብቃችሁ ሰላም አሜን ይነስጣችሁ አሜን ሀገራችን ኢትዮጵያችን ሰላም አርጋችሁ ሰላም ዘመኑ እየሰራችሁ ይደጉ እየሰጣችሁ አሜን የተከበራችሁ ወንበር ይከበረላችሁ አሜን